ሰላም እንዴት ናችሁ? የ11ኛ ክፍል ኢኮኖሚክስ ዩኒት 1 ፓርት 2 ላይ ነው የምንገኘው። ዩኒት 1 እንግዲህ ቲዮሪ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ የሚል ዩኒት ነው ያለን። ፓርት 2 ደግሞ ዲ ኦርዲናል ዩቲሊቲ ቲዮሪ ኤንድ ፕሪፈረንስ የሚል ነገር ይኖረናል። ዛሬ እስቲ ስለ ፕሪፈረንስ እንመማራለን ማለት ነው። ስለ ፕሪፈረንስ ምንነት፣ ፕሪፈረንስ ሲምፕሊ ምርጫ ማለት ነው፣ የመምረጥ ችሎታ ማለት ነው። ሶ ፕሪፈረንስ ኢዝ ሲምፕሊ the ability of the consumer to state or express choices given alternatives ከተሰጡ ምርጫዎች መካከል ወይም ደግሞ ከተሰጡን ኮሚቴዎች መካከል ኮንሱመሩ የመምረጥ ችሎታው that is called preference ተብሎ ነው የሚጠራው። ሁለት ሶስት ኮሚቴዎች ቢሰጡት ከነሱ መካከል አንዱን የመምረጥ ችሎታው that is preference. If a consumer faces two consumption bundles say X and Y, three things might happen. እንግዲህ አንድ ኮንሱመር ወይም ደግሞ አንድ ሸማች ሁለት የፍጆታ ጥቅሎች ቢሰጡት ወይም ደግሞ ኮንሳምፕሽን በንድሎች ቢሰጡት ሶስት ነገሮች ይፈጠራሉ። አንደኛ he or she might prefer X to Y, or ሁለተኛ Y to X, or ሶስተኛ get the same level of satisfaction from both X and Y። ስለዚህ የመጀመሪያው ከY ይልቅ X ሊመርጥ ይችላል። ሁለተኛው ከX ይልቅ Y ሊመርጥ ይችላል። ሶስተኛ እኩል ሌቭል ኦፍ ሳቲስፋክሽን ወይም ደግሞ ተመሳሳይ እርካታ ሊሰጡት ይችላሉ ማለት ነው። እንበልና ለምሳሌ ኮካና ሚሪንዳ ቢቀርብለት ለአንድ ኮንሳምፕሽን ወይም ደግሞ ለአንድ ሸማች አንደኛ ኮካን ሊመርጥ ይችላል፣ ሁለተኛ ሚሪንዳን ሊመርጥ ይችላል፣ ሶስተኛ ሁለቱንም በኩል ሌቭል ሊመርጣቸው ይችላል ማለት ነው። ሶ እያንዳንዱ ኬዝ ላይ ምንድን ነው ያለው? The first case is where the consumption prefer X to Y and we can write it as X greater than Y። በመጀመሪያው ጊዜ እንግዲህ ከዋይ ይልቅ ኤክስን መርጧል። ስለዚህ ኤክስ ከዋይ በልጧል ማለት ነው። In the second case, the consumer prefer Y to X and hence we can write the choice as Y greater than X። በሁለተኛው ኬዝ ደግሞ ከኤክስ ይልቅ ዋይን መርጧል። ስለዚህ Y greater than X ነው ማለት ነው። And finally ሶስተኛው ኮንዲሽን ደግሞ ምንድነው ሊፈጠር የሚችለው? When a consumer gets the same level of satisfaction from any two consumption of goods or bundles, we say that the consumer is indifferent between the two goods or is unable to make a choice of one good over the other። ስለዚህ የሶስተኛው አማራጭ ምንድነው? ኮንሱመሩ ወይም ደግሞ ሸማቹ ከሁለቱም ኮሞዲቲዎች ተመሳሳይ ሌቭል ኦፍ ሳቲስፋክሽን ወይም ደግሞ እርካታን ያገኘው። በዚህ ጊዜ መምረጥ አይችልም። የምን ብለን እንጠራዋለን? ኢንዲፍረንት። ኮንሱመሩ ኢንዲፍረንት ነው እንለዋለን። መምረጥ አልቻለም ማለት ነው ከሁለት አንዱ because the same level of satisfaction ስላለው። ያ ማለት ሚሪንዳ ኮካንም በተመሳሳይ መምረጥ ቻለ። ሁለቱም ቢሰጠው ችግር የለበትም ማለት ነው። In this case is written as X is approximate to Y እንላለን ማለት ነው። ወይም ደግሞ ተመሳሳይ ናቸው ማለት ነው። ሁለቱም ፕሮዳክቶች ተመሳሳይ ሌቭል ኦፍ ሳቲስፋክሽን ስለሚሰጡ ማለት ነው ለኮንሱመሩ። Alright? When a consumer prefers a consumption bundle X to a bundle Y, it means that the X bundle gives the consumer higher utility than the Y bundle. And consumer ወይም ሸማች X consumption bundleን ቢመርጥ ከማን ይልቅ? ከY bundle ይልቅ ማለት ነው። ምን ማለታችን ነው? ያ ኮንሱመር ከY ይልቅ X በጣም ጠቅሞታል ወይም ደግሞ አገልግሎታል ወይም የተሻለ አገልግሎት ሰጥቶታል ማለት ነው። ስለዚህ X bundle gives the consumer higher utility than the Y bundle እንላለን። ከሁለት አንዱ ከመረጠ የመረጠው መቼም በጣም ስለሚያገለግለው ነው ማለት ነው። A bundle X is preferred to Y if and only if the utility of X is larger than the utility of Y። እዚህ ጋር እንግዲህ ኮንሱመሩ ኤክስን ፕሪፈርድ ያደረገበት ወይም ደግሞ የመረጠበት ምክንያት ምንድነው? ከዋይ የተሻለ ስለሆነ ነው። ይህ ሊሆን የሚችለው ምንድነው? የኤክስ ዩቲሊቲ ከዋይ ዩቲሊቲ ከበለጠ ብቻና ብቻ ነው። ካልበለጠ ግን ኤክስን ከዋይ ለይቶ ሊመርጥ አይችልም ነው የሚለን። ስለዚህ ፕሪፈረንስ ምንድነው ብለን ተረዳን? ምርጫ ነው። አንድ ኮንሱመር ከተሰጡት ኮሞዲቲዎች መካከል የተሻለውን የመምረጥ ችሎታ which is said to be preference ፕሪፈር ማድረግ መምረጥ ነው። ይህን ካል ordinal utilities ምንድን ነው? The ordinal utility approach argued that utility cannot be measured in a cardinal numbers as suggested by the cardinalist approach። እንግዲህ ordinal utility፣ cardinal utility፣ marginal utility የሚሉ ነገሮች አይተናል። ordinal utility ብለን የምንጠራው ዩቲሊቲ ወይም ግልጋሎት ወይም መገልገያ
በቁጥር ሊገለጽ አይችልም። አይደር በካርዲናል ነምበር ሊሆን ይችላል ኦር ደግሞ በአብሶሉት ነምበር ሊገለጽ አይችልም። ላይክ ዳት ኦፍ እንደ ካርዲናል ማለት ነው። ከዚህ ቀደም የምታስታውሱ ከሆነ እንግዲህ ካርዲናል ዩቲሊቲ ስንል በነምበር ኤክስፕረስ ማድረግ የሚቻል ኳንቲፋይድ መሆን የሚችል እንደውም ዩኒት ራሱ ዩትል የሚባል ዩኒት ሁሉ እንዳለው አይተናል። ማርጂናል ዩቲሊቲ የምንለው ደግሞ ዩቲሊቲ ሆኖ አንድ አዲሽናል የሆነ ዩኒት ኦፍ ዩቲሊቲ በመጠቀማችን ምክንያት የምናገኘው ሳቲስፋክሽን ነው ብለናል። ለምሳሌ 9 የሆነ ኮሚዲቲ ኑሮን የምናገኘው ሳቲስፋክሽን አለ። አንድ ዩኒት ተጨምሮ 10ኛ ሲሰጠን የምናገኘው ዩቲሊቲ ዳት ኢዝ ማርጂናል ዩቲሊቲ። ወይም ደግሞ ገበያ ላይ ሄደን የሆነ ነገር ገዝተን አነሰን መርቁን ብለን ተመርቀን የምንሰጣት ለምሳሌ ከዚህ ቀደም ብያቸዋለሁ 5 ብርቱካን ገዝተን አነሰኝ አንድ መርቅልኝ ምናምን ብለን 6ኛ ሲሰጠን የምናገኘው ሳቲስፋክሽን ዳት ኢዝ ማርጂናል ዩቲሊቲ ብለናል። ስለዚህ እዚህ ጋር ማርጂናልን በሉት ካርዲናል ሜዠሬብል ነው። ኦርዲናል ዩቲሊቲ ግን ሜዠርድ ሊደረግ አይችልም ነው የሚለው። The consumer is expected to rank different consumption bundles according to his or her preference. በኦርዲናሊ ዩቲሊቲ ጊዜ እንግዲህ ይህን ያህል ዩቲል ምናምን ብለን ሳይሆን አንደኛ፣ ሁለተኛ፣ ሶስተኛ እያል በኦርደር ነው ልናስቀምጥ በራንክ ነው ልናስቀምጥ የምንችለው ማለት ነው በንድላችንን ወይም ደግሞ የተሰጠንን ጥቅል። The ordinal utility concept is based on the fact that it may not be possible for consumer to express the utility of various commodities that they consume in absolute terms like 1 util, 2 util, or 3 util, but it always possible for the consumers to express the utility in relative terms. እንግዲህ ምንድን ነው ኦርዲናል ዩቲሊቲ የምንለው የተደጋገመ ሀሳብ ነው። እንደ ካርዲናል ዩቲሊቲ በአብሶሊት ተርም ወይም በካርዲናል ነምበር ሊገለጽ የማይችል 1 ዩቲል፣ 2 ዩቲል፣ 3 ዩቲል እያል ልንገልጸው የማንችለው ኳንቲፋይድ ሊሆን የማይችል ሜዠሬብል ያልሆነ ብሎ የሚያስቀምጥ ነው እንግዲህ የዩቲሊቲ አፕሮች። ኦልራይት ከዛ ይልቅ በምንድን ነው የሚያስቀምጠው? በደረጃ ነው፣ በራንክ አንደኛ፣ ሁለተኛ፣ ሶስተኛ። ስለዚህ consumers would also be able to rank commodities in order of their preference as first, second, third and so on እያለ አንደኛ፣ ሁለተኛ፣ ሶስተኛ እያለ ያስቀምጣል በደረጃ። አንደኛ ምርጫ ይሄ ነው፣ ሁለተኛ፣ ሶስተኛ እያለ ያስቀምጣል እንጂ ከዚህ ኮሞዲቲ ይሄን ያህል ዩቲል አገልግሎት አግኝቻለሁ፣ ከዚህኛው ደግሞ ይሄን ያህል ዩቲል አገልግሎት አግኝቻለሁ ብሎ በዩኒት እንዲሁም ደግሞ በካርዲናል ነምበር ወይም ደግሞ በአብሶሊት ነምበር ኤክስፕረስ ማድረግ አይችልም ነው የሚለው የዛ አፕሮች ኮንሰፕት ማለት ነው። This utility approach is based on some assumptions. እንግዲህ የዚህ ዩቲሊቲ አፕሮች የሆኑ አሳምፕሽኖች ወይም ደግሞ ላምቶች ወይም ግምቶች ይኖሩታል። እዚህ ጋር የዚህ ዩቲሊቲ ስንል የትኛውን ነው? ኦርዲናል ብለን የምንጠራው ማለት ነው። We use indifference curves ወይም ደግሞ ICs to show the satisfaction level of consumer. እንግዲህ የኮንሱመሮችን ሳቲስፋክሽን ሌቭል ለመግለጽ ወይም ዲስክራይብ ለማድረግ ኢንዲፈረንስ ከርቭ የሚባል አለ፣ እሱን እንጠቀማለን ማለት ነው። ሶ አይሲ ወይም ደግሞ ኢንዲፈረንስ ከርቭስ አር a locus of points showing alternative combinations of two goods leading to the same utility of satisfaction. We will study properties of indifferent curves in the next section after we discuss the assumptions used in this approach ይላል። እንግዲህ ኢንዲፈረንስ ከርቭ ነው እንደማንኛውም እንደ ዲማንድ ከርቭ እንደማንኛውም ከርቭ ነው በቃ። ስለዚህ ሁለት ጉዶች ይሰጡናል። ከዛ the same level of satisfaction እንዴት እንደሚሰጡንም እናያለን ነው የሚለው። ሶ ያንን ልናይ የምንችለው እንግዲህ እዚህ ጋር ያሉትን ነገሮች ካየን በኋላ እንደሆነ ይነግረናል። So, እዚህ ጋር ማስተዋሻ አለ። The ordinal utility theory assumed that the consumer can rank or order commodities according to his or her choice or preference. እንግዲህ ኦርዲናል ዩቲሊቲ ቲዮሪ ብለን የምንጠራው ምንድነው? ጠቅለል ስናደርገው ኮንሱመር ወይም ደግሞ ሸማቹ የተሰጡትን ኮሞዲቲዎች በምርጫው መሰረት ራንክ ያደርጋል ወይም ኦርደር ያደርጋል። አንደኛ ምርጫ ይሄ ነው፣ ሁለተኛ፣ ሶስተኛ እያለ ያደርጋል እንጂ 1 ዩቲል፣ 2 ዩቲል፣ 3 ዩቲል ምናምን እያለ በዩኒት እና በአብሶሊት ነምበር ወይም ደግሞ በካርዲናል ነምበር መግለጽ አይችልም ነው የሚለው። ሶ አሳምፕሽኖች አሉ ብለናል እዚህ ጋር አይደለም እንዴ? This utility approach is based on some assumptions ብለናል። እነዚህ አሳምፕሽኖች እነማን ናቸው?
assumption of ordinal utility theory. This approach is based on simplifying assumptions, most of which are indicated hereunder. ስለዚህ እነዚህ አሳምፕሽኖች በእነዚህ አሳምፕሽኖች መሰረት አድርጎ ነው የቀረበው። ስለዚህ እዚህ ጋር ወደ 4 አካባቢ የሚደርሱ አሳምፕሽኖች አሉት። የመጀመሪያው አሳምፕሽን the consumers are rational። ሸማቾቹ እንግዲህ ምክንያታዊ ናቸው ማለት ነው። The goal of the consumer is maximization of their satisfaction or utility given their limited income and market price. So የኮንሱመር ወይም ደግሞ የሸማቹ ጎል ምንድነው? እዚህ ጋር እርካታቸውን ማሳደግ ነው፣ ደስታቸውን ከፍ ማድረግ ነው። ኦኬ ያ ማለት ደስታቸውን ወይም ደግሞ የአገልግሎታቸውን ወይም ደግሞ ሳቲስፋክሽናቸውን ማክሲማይዝ የሚያደርጉት ወይም የሚጨምሩት ከምን ነው ካላቸው ሊሚትድ ኢንካም እና ከገበያው ዋጋ ጋር ማለት ነው። ገበያ ላይ ዋጋው አለ፣ የሚገዙት ኮሞዲቲ ያላቸው ሊሚትድ ኢንካም አለ። ሁለቱን አመጣጥ ነው በተሻለ መልኩ ሳቲስፋክሽናቸውን ከፍ ማድረግ ነው ማለት ነው። ስለዚህ this is the first assumption. Second, ordinal measurement of utility. Okay, ordinal measurement of utility. Utility is not absolutely or cardinally measurable. This is because consumers are required only to order or rank their preference for the various bundle of commodities. እንግዲህ ordinal measurements of utility ስንል በዚህ አፕሮች በአብሶሊት ነምበር ወይም በካርዲናል ነምበር ሜዥር ሊደረግ አይችልም። ይህ ሌላኛው አሳምፕሽን ነው። this means ኮንሱመሩ ምን እንዲያደርግ ይፈለጋል ማለት ነው? based on their preference ራንክ እንዲያደርጉ፣ የተለያዩ በንድል ኦፍ ኮሞዲቲዎችን ራንክ እንዲያደርጉ፣ በደረጃ እንዲያስቀምጡ ይጠበቃል ማለት ነው። ሶስተኛ diminishing marginal rate of substitution ወይም ደግሞ MRS marginal rate of substitution የሚል ሌላ አሳምፕሽን አለ። The marginal rate of substitution is the rate at which a consumer is willing to substitute one commodity X for another commodity without affecting the total satisfaction of the consumer. እዚህ ጋር እንግዲህ the marginal rate of substitution የምንለው ምን መሰላችሁ? አንድ ኮንሱመር ወይም ደግሞ አንድ ሸማች አንድን ኮሞዲቲ በሌላ ኮሞዲቲ የመቀየር ፍላጎት ሲኖረው ግን ሲቀይረው ሌቭል ኦፍ ሳቲስፋክሽኑ ምን ሳይል ወይም ቶታል ሳቲስፋክሽኑ አፌክት ሳይሆን ማለት ነው። እንበልና ለምሳሌ ጀስት የሆነ ካፌ ላይ ገባሁኝና እስኪ የሚጠጣ ሚሪንዳ ነገር ብያዘዝኩ፣ አይ ሚሪንዳ የለም ተብዬ ኮካም ቢሆን ችግር የለውም ብዬ ካዘዝኩ ኮካ ሚሪንዳን ተክቶልኛል። ስለዚህ the same level of satisfaction ሊኖረኝ ይገባል ማለት ነው። without affecting the total satisfaction of the consumer ስንል አንደኛውን በአንደኛው ሰብስቲቱት ሳረግ ወይም ስተካ እርካታ እንዳለ ሆኖ ይሄ ሶስተኛው አሳምፕሽን ነው። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ዘ ስሎፕስ ኦፍ ኢንዲፈረንስ ከርቭ ይለናል። ማርጂናል ሬት ኦፍ ሰብስቲቱሽን ወይም ደግሞ ኤምኤስአር ብለን የምንጠራው ስሎፕ ነው። የማን ስሎፕ? የኢንዲፈረንስ ከርቭ። ኢንዲፈረንስ ከርቭን ደግሞ ከታች እናየዋለን ብለናል። ስለዚህ ኢንዲፈረንስ ከርቭ አለ። የኢንዲፈረንስ ከርቭ ስሎፕ ኦኬ፣ ስሎፕ ምን ይሆናል? ማርጂናል ሬት ኦፍ ሰብስቲቱሽን ነው የሚለን። የመጨረሻው አሳምፕሽን ምንድን ነው? Complete ordering. Complete ordering. All possible combination of goods can be ordered into preferred, indifferent, or infer combination when compared to a given combination of goods. እዚህ ጋር complete ordering ስንል የተሰጡን ኮሞዲቲዎች በሙሉ በኦርደር መቀመጥ መቻል አለባቸው ማለት ነው። የመጀመሪያው preferred ተብሎ የተመረጠው ማለት ነው፣ ቅድሚያ የሚሰጠው። ሁለተኛው indifferent the same level of satisfaction የሚሰጠው። ሶስተኛው ኢንፌሪየር ኮምቢኔሽን ስንል ደግሞ ዝቅተኛ የሆነ ሳቲስፋክሽን የሚሰጠን። ስለዚህ ከፍተኛ፣ መካከለኛ ማለት እኩል የሆነ ማለት ነው። ኢንፌሪየር ደግሞ ዝቅተኛ የሆነ ሳቲስፋክሽን የሚሰጠን ብለን በኦርደር ማስቀመጥ ግድ ይላል ነው የሚለው ይሄኛው አሳምፕሽን ማለት ነው። The total utility U of the consumer depends on the quantity of the commodities consumed. ቶታል ዩቲሊቲው ደግሞ ዲፔንድ የሚሆነው ወይም ደግሞ መሰረት የሚሆነው the consumers depend on the quantity of the commodities consumed. ኮንሱመሩ ወይም ደግሞ ሸማቹ በተጠቀመው አማውንት ነው የሚወሰነው ማለት ነው ቶታል ዩቲሊቲ። ስለዚህ ቶታል ዩቲሊቲ u which is equal to f of x1 x2 x3 xn ድረስ ይሄዳል ማለት ነው። preference are transitive
or consistent ምርጫ ምን ሊሆን ይችላል? ትራንዚቲቭ ሊሆን ይችላል ወይም ኮንሲስተንሲ ማለት ቀጣይነት ያለው ነገር ሊሆን ይችላል ምርጫችን ማለት ነው። ቀጣይነት ስንል ምን ማለታችን? It is a transitive in the sense that if the consumer preferred market basket X to market basket Y and prefer Y to Z, and then he or she must also prefer X to Z. ትራንዚቲቭ ስንል የተሸጋጋሪና ወጥነት ያለው ወይም ደግሞ የኮንሲስተንት ቋሚነት ያለው ምናምን ብለን መረዳት እንችላለን። እዚህ ጋር ሶስት ነገሮች አሉን በል ሶስት ነገሮች አሉ ማለት ኤክስ ከዋይ የተሻለ ግልጋሎት ከሰጠ ወይ ደግሞ ከዜድ የተሻለ ግልጋሎት ተሰጠ ኤክስ ከዜድ የተሻለ ግልጋሎት እንደሚሰጥ ይታወቃል ማለት ነው። ያ ማለት መሰላችሁ አሁንም በሚገባን ሚሪንዳ ኮካ እና ስፕራይትን እንውሰድ። ኦኬ ሚሪንዳ ኮካ ስፕራይት። ስለዚህ ሚሪንዳ ከኮካ ከተሻለ ኮካ ደግሞ ከስፕራይት ከተሻለ ሚሪንዳ ከስፕራይት እንደሚሻል ይታወቃል ነው በቃ እንደዛ። ዳት ሚንስ ለምሳሌ አንድ ኖ ሶስት ከሁለት ከበለጠ ሁለት ከአንድ ከበለጠ ሶስት ከአንድ እንደሚበልጥ ይታወቃል አይነት ነገር ነው። እሱ ነው ትራንዚቲቭ ኮንሲስተንስ የምንለው። ስለዚህ እቺ ጋር ኤክስ ይኖረናል፣ ዋይ ይኖረናል፣ ዜድ ይኖረናል። ኤክስ ከዋይ የተሻለ ከሆነ ወይ ደግሞ ከዜድ የተሻለ ከሆነ ኤክስ ከዜድ የተሻለ ነው ሌላ ምንም የለውም። ወይም ደግሞ ይመረጣል ኤክስ ከዜድ በተሻለ ሁኔታ ይመረጣል ማለት ነው። እዚህ ጋር ፕሪፈረንስ አር ትራንዚቲቭ ኤንድ ኮንሲስተንት ስንል ስለዚህ consistency of preference implied that if market basket X is preferred to market basket Y, that means X greater than Y, then Y cannot be preferred to X. At another time, Y is not greater than X for the same consumer. ይህ consistency of preference ስንል ቀጣይነት ያለው ምርጫ ልንለው እንችላለን። ያ ማለት አንድ ሰው ሁለት ኮሚዲቲዎች ቀርበውለት ኤክስ እና ዋይ የተባሉ ኤክስን ከዋይ በተሻለ ከመረጠ ኤክስ ግሬተር ዛን ዋይ ማለት ነው። ለሌላ ጊዜም ለዚሁ ለሴም ለሆነ ኮንሱመር ወይም ለተመሳሳይ ሸማች ምንጊዜም ኤክስ ከዋይ የተሻለ ነው ማለት ነው። ሁለት ፕሮዳክቶች ቢቀርቡለት ሙዝና ብርቱካን ቢቀርብለት እና አንድ ሰው ሁልጊዜ ብርቱካንን የሚመርጥ ከሆነ ማለት ነው። እዚህ ጋር ሁልጊዜ በሚል ተረዱት። ኮንሲስተንሲ ስንል ቀጣይነት ያለው ወይም ደግሞ ወጥነት ያለው ምርጫ ማለት ነው። ኦኬ አንድ ሰው ለምሳሌ ሁለት ነገር ሲቀርብለት ምንጊዜም ይሄን ነው የምመርጥ ካለ እሱ ወጥነት ያለው እንላለን ማለት ነው። ሻይና ቡና ቢቀርብለት አይ እኔ ከሻይ ቡና ይሻለኛል የሚል ከሆነ ኦልዌይስ ኮንሲስተንሲ ወረ ፕሪፈረንስ ነው ማለት ነው። የሆነ ጊዜ ከቡና ይልቅ ሻይ ሊያስቀድም አይችልም። ምንጊዜም ቡናን ነው የሚመርጥ አይነት ነገር ነው። ሊሚትድ መኒ ኢንካም እንግዲህ ደግሞ የተገደበ የገንዘብ ገቢ ሲኖርስ the consumer is confronted with a limited money income so that ኦፕቲማይዜሽን ኢዝ ማንዳቶሪ ሲንስ እዚህ ጋር እንግዲህ ኮንሱመር የተገደበ የሆነ የገንዘብ አቅም ነው ያለው ወይም ደግሞ የተወሰነ የገንዘብ አቅም ነው ያለው። ስለዚህ ኦፕቲማይዜሽን ማንዳቶሪ ነው። ኦልራይት ስለዚህ ኦፕቲማይዜሽን ኢዝ ማንዳቶሪ ስንል ማመቻቸት ነገሮችን ማመቻቸት ግዴታ ነው ማለት ነው። ምክንያቱም ገንዘባችን ሊሚትድ ወይም የተገደበ ስለሆነ ማለት ነው። this assumption is used to show the scarcity concept of the economics የአሳምሽን ወይም ደግሞ የግምት ማለት ነው። ምንን እንትን ይልናል ይጠቁመናል መሰላችሁ? በኢኮኖሚክስ ውስጥ ያለውን እጥረት የሚባለው ነው ስካርሲቲ የሚለው ጽንሰ ሐሳብ ያስረዳል ማለት ነው። በዚህ ጋር ያሉት ነገሮች በሙሉ እዚህ ጋር አሳምሽን ናቸው አይደል? ከዚህ አራት ነበር ያልናቸው አይደል? እዚህ ጋር የተጀመሩት the consumers are rational ordinal measurement of utility diminishing marginal rate of substitution complete ordering ከዛ እዚህ ጋር ያለው ተመሳሳይ ነው። consistency of preference limited money income non satiation assumption የሚባለው ሁሉ ሳይቀር ምንድነው ከዚህ ከአሳምሽን ውስጥ ነው የሚመደበው ማለት ነው። እዚህ ጋር ሳሼሽን የሚለው ምንድነው? ይሄ እንትን ነው አለመርካት ማን ነው መርካት መጥገብ ምናምን ማለት ነው። ነን ከሆነ ግን የማያረካ የማያጠግብ እንደማለት ነው። ስለዚህ ነን ሳሼሽን assumption ስንል consumers always prefer more of goods to less and they are never satisfied or satiated። የኮንሰፕት ደግሞ መሰላችሁ እዚህ ጋር consumers
always prefer more of goods to less and they never satisfied or satiated ስንል satiated አለመጥገብ ነው ብለናል። ማን ነው መጥገብ ነው ግን never የሚል ነገር ስላለው አለመጥገብ ነው ወይም satisfied አለመሆን ማለት ነው ብለናል። ነን satiation assumption ስንል ኮንሱመሮች እንግዲህ የተሻለ ጥሩ የሆነ ነገር ይመርጣሉ አይደል? ጥሩ የሆነ ነገር ሲመርጡ ደግሞ አማውንቱ በጣም ትንሽ ይሆናል። አማውንቱ ትንሽዬ ሲሆን ደግሞ አይረኩም ወይም satisfied አይሆኑም ነው። እሺ ለምሳሌ for example if you are confronted with a need to consumption bundle A and B, A is preferred to B if A contains at least more of one commodity ይለናል። ሶ በዚህ ኤግዛምፕል እንግዲህ እና ቢ የሚባሉ ምርጫዎች መጥተዋል። አንድ ሰው ኤ ሊመርጥ የሚችለው ከቢ ቢያንስ በአንድ ኮሚዲቲ መብለጥ ሲችል ወይም ደግሞ በተወሰነ መምለጥ ሲችል ነው ማለት ነው። ግን እዚህ ጋር አሁን ሊሚትድ የሆነ ኢኮኖሚ ወይም ደግሞ ኢንካም ስላለን ጥሩ የሆነ ነገር ገዝተን አማውንቱ ትንሽ ከሆነ ሳቲስፋይድ ላንሆን እንችላለን ወይም ሳቲስፋይድ ላንሆን እንችላለን ማለት ነው። ስለዚህ ከዛ ኮንሰፕት ጋር ያዙት። በጥቅሉ ስለ ፕሪፈረንስ ነው እያወራን ያለነው። ሁሉም ተመሳሳይ የሆነ እንትን ያለው ሐሳብ ነው ያለው። አንድ ኮንሳምፕሽን ማነው ኮንሱመር እንዴት እንደሚመርጥ እንዴት ቾዝ እንደሚያደርግ ነው እያወራን ያለው። ከዛ እዚህ ጋር ደግሞ አሳምፕሽኖች ወደ ስንት የሚደርሱ ናቸው? ወደ 7 የሚደርሱ አሳምፕሽኖች። ኦልራይት በመጨረሻም some of the above listed assumptions are easy to understand and conceive while others need further elaboration። እንግዲህ ከላይ የተዘረዘሩት የተወሰኑ አሳምፕሽን ወይም ግምቶች የምንላቸው ወይም ደግሞ ጀስት መላምት ልንለው እንችላለን። እነዚህ አሳምፕሽኖች እንግዲህ በቀላሉ አንደርስታንዴብል የሚሆኑ ወይም ደግሞ ሊያዙ የሚችሉ ኮንሲቭ ሊደረጉ የሚችሉ ናቸው። አንዳንዶቹ ግን ፋርደር የሆነ ኢላቦሬሽን ወይም ደግሞ ማብራሪያ የሚፈልጉ ናቸው። rationality of agents is such a key assumption in consumer utility maximization process። rationality ወይም ደግሞ ምክንያታዊነት በዚህ ስለ አሳምፕሽን ስናወራ በጣም ነው። ወይም ደግሞ ቁልፍ ነገር ነው። በምን ፕሮሰስ ላይ? በዩቲሊቲ ማክሲማይዜሽን ወይም ደግሞ አገልግሎትን ወይም ደግሞ መገልገያን ከፍ በማድረግ አንጻር ወይም ደግሞ በዛ ሂደት ራሽናሊቲ ትልቅ ቦታ ይሰጠዋል ማለት ነው። ወይም ትልቅ ቦታ አለው። we assume that consumer always aim for the best possible combinations of goods they buy that give them the maximum possible satisfaction። ስለዚህ እዚህ ጋር አስዩም የምናደርገው ነገር ምንድን ነው? ኮንሱመሮች ቤስት የሆነ ኮምቢኔሽን ኦፍ ጉድስን ይገዛሉ። ይህም እንዲያደርጋቸው ፖሲብል ማክሲመም ሳቲስፋክሽንን ለማግኘት ማለት ነው። ኦኬ ስለዚህ ይህን ይመስላል። በቀጣይ ደግሞ ኢንዲፈረንስ ካርቭ ሴት ኤንድ ማፕስ የሚል ነገር እናያለን ማለት ነው። አይ ቲንክ አንደርስታንድ አደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬው ክላስ ይህን ይመስል ነበር። በቀጣይ ኢንዲፈረንስ ካርቭ ሴት ኤንድ ማፕ በሚል እንገናኛለን። መልካም ጊዜ